ሰላም ክብራትና ክብራን፣ ዛሬም በአዲስ መረጃ መጥቻለሁኝ። ዛሬ አያት ነው የምንሄደው። አያት 1000 ዶሮችን ፓኬጅ እናስረክባለን። በቪዲዮቻችን የምንሰራቸውን ስራዎች እንደተለመደው ከዚህ ቀደም በብዙ ቦታዎች እንደሄድናቸው ተመልከቷቸው በቪዲዮ። ከዛ ውጪ ግን ዛሬ በዋናነት ላነሳ የምፈልገው ነገር ምንድን ነው? በጣም ቀላል ነገር ግን አርቢዎች የሚሳሳቷቸውን ስህተት የሚሰሯቸው ነገሮች እና ዋጋ የሚያስከፍሉ ነገሮች ልንገራችሁ። እንደምታውቁት እንግዲህ የተለያየ ቦታ ሄዳለሁ፣ ከተለያየ አርቢ ጋር እገናኛለሁ። አካባቢውን በጣም የተራራቀ ስለሆነ ብዙ አይነት አርቢዎች ይገጥሙኛል እና እነዚህን አርቢዎች እስቲ ልንገራችሁ። ከዚህ አሁን ከምነግራችሁ አይነት ችግሮች ራሳችሁን ነፃ ማድረግ ይኖርባችኋል። ካልሆነ ግን ምናልባት የመጀመሪያው ራሱ በኪሳራ ይደመደማል። ገና ዶሮቹ እንኳን እንቁላል ሳይጀምሩ ወደ ምርት ሳይገቡ ልከስሩ የምትችሉበት እድል ሰፊ ነው። ስለዚህ እስቲ እነዚህ ነገሮች ላንሳ። ያው ብዙ ሰዎች ያውቃሉ ብዬ እየጠበቅኩኝ ነገር ግን ሳያውቁ ሲገኙ ስለሚያስደነግጠኝ ነው። ያ በጣም ቀላል ነው ስሰሙት፣ ግን ማድረግ ያልቻሉ ሰዎች ብዙ አሉ። ምናልባት ግን ይጎዳኛል ብለው አላሰቡም ይሆናል ብዬ አሰብኩኝና እስቲ ጉዳቱንም ልንገራችሁ፣ ትምህርት እንድትወስዱበት ማለት ነው። እንደዚህ ዶሮ ለመረከብ ዝግጁ ስትሆኑ ትልቁ ሰው የሚያስበው ነገር ምንድነው? ቤቱን መከራየቱ ወይም ደግሞ ግንባታ መጨረሱን ይመለከታል። በቃ ቤት ነው ዋናው የሚያስፈልገው፣ ዶሮቹ ፀሐይና ብርድ፣ ንፋስ፣ ዝናብ አያገኛቸውም ብሎ ቤት ውስጥ ለማስገባት ነው ችኮላው ማለት ነው። ነገር ግን በጣም ቀላል የሚባሉ እንግዲህ አሁን በዚህ ቪዲዮ ራሱ በተደጋጋሚ እስኪሰለቻችሁ ድረስ ያያችሁት ጉዳይ ምንድነው? ጉዝጓዝ ነው። ጉዝጓዝ በበቂ ሁኔታ አለማዘጋጀት አንድ መጠኑን ነው የምላችሁ እና ኬርለስ መሆን በቃ ጉዝጓዝ ነው። ሌላ ምንድን ነው? ዶሮ መሬት የሚረጋግጡት ነገር ነው፣ ጉዝጓዝ ነው ብሎ እርጥበታማ ያመጣል፣ የሻገተ ያመጣል፣ መጠኑ ያነሰ ያመጣል። ዶሮቹ ግን በሩ ላይ ቆመዋል። ምናልባት የጉዝጓዙን መጠን፣ የጉዝጓዙን አይነት፣ የጉዝጓዝ ግዢ ላይ ምን ማድረግ አለብኝ የሚለውን ነገር ስልጠናውን ያልወሰደ ትምህርቱን ያላወቀ ሰው ወይ ከዚህ ቀደም ያልሰራ ሰው እንኳን ቢሆን መጠየቅ ያስፈልጋል። ሁሉን ነገር ጨርሻለሁ ብለው እርባታ ላይ ስንሄድ የምናያቸው ነገሮች በጣም የሚያስደብሩ ናቸው። ጨርሻለሁ ከሚል ሰው የማይጠበቁ ናቸው። ስለዚህ ባካችሁን ጥንቃቄ ይፈልጋል። ያ ማለት በትንሹ በ48 ሰዓት ውስጥ በበሽታ ይያዛሉ ነው። በቃ አሳጥሬ ልንገራችሁ። አመጣጡን ምናምን አይነቱን ተዉት፣ ግን በ48 ሰዓት ውስጥ ዶሮቹ ይታመማሉ። ስለዚህ የሆነ ቸል ባንል ጥሩ ነው። ከልባችን ብንሰራ በጣም የተሻለ ነው። አንድ ሁለተኛ ውሃን በተመለከተ አሁንም ሰዎች ብዙ ጊዜ እኛ ጋር ኦርደርም ሲያደርጉ የሚያስቀድሙት መኖ ነው። መኖ የለመዱት መኖ ይሄን ያክል ኩንታል ይምጣልኝ፣ አብሯቸው ይሄን ያክል ኩንታል ይምጣልኝ ሲባል እንጂ ምን አይነት ውሃ ላዘጋጅ፣ የጉድጓድ ውሃ ነው የቧንቧ ውሃ ነው፣ በምን ላክመው፣ ምንድን ነው ሌላ ለጤንነታቸው ውሃው የሚያስፈልገው፣ ምን ያክል ሊትር ቀድቼ ላስቀምጥላችሁ የሚል ሰው ከስንት አንድ ስፔሻል የሚባል ሰው ብቻ ነው የገጠመኝ ከመረከቡ በፊት ማለት ነው። ውሃ በጣም በቃ እንትን ነው፣ ምንም በቃ ትኩረት አንሰጠው። የሆነ ከቧንቧ ዝም ብለን ከሆነ ቦታ ቀድተን ስለምናመጣው ነው መሰለኝ በጣም እንትና በቃ የሆነ ለክተን በደንብ ወጪ ወጥቶበታል ብለን የምናስበው ስለ መኖ ነው። የውሃን ያክል መኖ ጥቅም እንደሌለው ጥቅም እንዳለው ብታውቁ ኖሮ፣ የውሃን ጥቅም ከመኖ እንደሚበልጥ ብታውቁ ኖሮ መኖን ትታችሁ ወደ ውሃ ፊታችሁን ታዞሩ ነበር። ለምን? ርካሽ ስለሆነ ነው ብዙ ጊዜ ስለምንንቀውና እኛ ዶሮቹን አራክፈን ማየትና ዶሮቻችን እንዲጠጡልን የምንፈልገው በተለይ የኔ ፋርም፣ የኔ ድርጅት፣ የኔ ዶሮዎች ከኔ ፋርም የወጡ ዶሮዎች እንዲጠጡ የምፈልገው መድኃኒት የተቀላቀለበት ውሃ ነው በአጭሩ ማለት ነው። በቃ ውሃ ያስፈልጋል በጣም። እንደውም እኔ ከቦታ ከምሰጣቸው ሰዎች ሮቶ ላይ ውሃ ተቀርቶ ያስቀመጠልኝ ሰው በጣም ወዳለሁ። በቃ ይመቸኛል። አንድ ስቴፕ አግዞኛል ማለት ነው። እኔን ለራሱ ዶሮዎች ነው የሚሆነው፣ ግን እኔን ያግዘኝ ማለት ነው። ስራዬን ያቃልለው ማለት ነው። ስለዚህ ብዙ ፋርሞች ላይ ስንሄድ አንድ ጄሪካን የሌለበት አጋጥሞኛል። አንድ ጆግ ውሃ የሌለበት አጋጥሞኛል። ይሄ ምን ማለት ነው? 1-2 ሚሊዮን ብር ኢንቨስት አድርጋችሁ ያን ያክል ቤቱ ላይ ኮስት አድርጓችሁ እንዴት በዚህ ይቀለዳል? ስለዚህ በባካችሁን ጥንቃቄ አድርጉልኝ። ውሃ
ውሃን በተመለከተ ቀለል አድርጋ አትውሰዱ። ዲፕ መግባት ይቻላል። በነገራችን ላይ የሚያስከትለውን ጉዳት እያንዳንዷን ልነግራችሁ እችላለሁ። ደግሞ ምነግራችሁ 1 ሰዓት ቢያጡ 2 ሰዓት ቢያጡ 3 ሰዓት ቢያጡ 4 5 ሰዓት ቢያጡ ቀኑን ሙሉ ቢያጡ ቢያድርባቸው ውሃ ሳይጠጡ ቢያድሩ ቢውሉ እያልኩ ነው ምነግራችሁ የሚያስከትለውን ጉዳት ከትንሹ በጣም ቀላል ከምንለው ራሳችን ማኔጅ ከምናደርገው ከቁጥጥራቸው ውጪ እስኪወጣ ድረስ ማለት ነው። እያያችኋቸው ዶሮዎች ተዝለፍልፈው ሲሞቱ ማየት ማለት ይሄ አገራችን ላይ ሩቅ መሄድ አያስፈልግም። እያንዳንዱ ዶሮ አርቢ ቤት ውስጥ ያለ ነው። ይሄ ተዝለፍልፎ መውደቅና መሞት ማለት ነው። የውጭ ሀገር ታሪክ አይደለም እያወራላቸው ያሉት። ስለዚህ ለምን ለውሃ ትኩረት አትሰጡትም የሚለውን ብቻ ለመረከብ አትቸኩሉ። ዶሮዎች ይመጣሉ፣ ንብረቶቻችሁ ናቸው። የትም አይሄዱም። በቃ የትም አይሄዱ እስከ ከፈላችሁ ድረስ ይመጡላችኋል። በፈለጋችሁበት ሰዓት ይመጣሉ። ከየትኛውም ቦታ እንግዲህ ንብረት ከፍላችሁበት አትወስዱም የሚላችሁ የለም። ግን ስትወስዱ ለምን ትቸኩላላችሁ? ለምን ተረጋግታችሁ ቆም ብላችሁ አታስቡም? የሚዘጋጀውን ነገር ለምን አታዘጋጁም? እባካችሁን ከኛ ድርጅት ተሞክሮ ስነግራችሁ የሚዘጋጁትን ነገሮች እንዳለ ሊስት አድርገን እንሰጣችኋለን። በመጠን በአይነት በሁሉም በወረቀት መልክ እንሰጣለን። ያንን ነገር ግን አንብቦ ራሱ ሄዶ እዛ እርባታ ላይ ተግባራዊ የሚያደርግ ከስንት አንድ ነው። ከ10 ነገር 3 እና 4 ነገር አሟልቶ ነው የሚገኘው። ለምን ገና እኮ ከኛ በጣም ብዙ ይጠበቃል። ሪስክ ያለው ስራ ውስጥ ነው እየገባችሁ ያላችሁት እኮ በትንሹ ነገር እንደገና በጣም አስቸጋሪ ነው። ስለዚህ እባካችሁን እንደ ምክርም ውሰዱልኝ፣ እንደ ማሳሰቢያም ውሰዱልኝ። ብቻ በሆነ መንገድ ቢስተካከል። ይሄ እንግዲህ ስለ እኔ አይነት ዶሮዎች ብቻ ሳይሆን ከሌላም ቦታ ስለምትረከቡ ስለሆነ ጥንቃቄ ያስፈልጋል። ሌላ ደግሞ ሰራተኛ የሌላችሁም ትኖራላችሁ። ሰራተኛ የሌላችሁ እኔ ያለው የምትሉ ሰዎች አላችሁ። እናንተ አትሆኑ። በቃ ሰራተኛ ያስፈልጋል፣ የሚንከባከብ ሰው ያስፈልጋል። የማይሆን ነገር አትስሩ። ግፋ ቢል የመጀመሪያዎቹን ዶሮቹ ገብተው የመጀመሪያዎቹን ሳምንታት 1 ሳምንትና 2 ሳምንት ባካችሁ ሰው ቅጠሩ። ችግር የለውም። እናንተ ብትሰሩ የተሻሉ ታረጉታላችሁ። በመጀመሪያ ግን ቢያንስ ተንከባካቢም ሰራተኛም ባይኖር የሚያግዛችሁ ሰው አድርጉ። ለምን እናንተ ማታያዋቸው ነገሮች ሌሎች ያያሉ፣ ልምድ ያላቸው ያያሉ። ስለዚህ ተደጋግፎ መስራትን ልመዱ። 1 ወር ኮስት ቢያደርጋችሁን የሰራተኛ ወጪ ሌላ አይደለም። ብዙ አትፍሩት የሰራተኛ ደሞዝን። ለስራው ደግሞ እኔ ይሻላለው። እውነት ነው፣ በደንብ ትሻላላችሁ። ባለቤት ያለበት ነገር ሁሉም ያምራል። ስለዚህ ነገር ግን የመጀመሪያዎቹን ጊዜያቶች ግን እባካችሁን በቃ ተደጋግፋችሁ ለመስራት ሁሉም ቦታ መግባት አትችሉም። እናንተ የጭንቅላት ስራ መስራት ይጠበቅባችኋል። ለጉልበት ስራ የሚሰራውን ደግሞ ለጉልበት ሰራተኛ ተውለት። እናንተ ጭንቅላታችሁን ተጠቀሙበት ነው የምላችሁ። ጭንቅላታችሁን ተጠቀሙበት። የጭንቅላት ስራ ነው የሚያስፈልገው አብዛኛውን ጊዜ። የጉልበት ስራ ችግር የለውም። ጭንቅላት ሲያዝ ነው ጉልበት የሚሰራው። እናንተ የጉልበት ስራ እየሰራችሁ የጭንቅላት ስራውን እየረሳችሁ ስለሆነ የጭንቅላት ስራ ግን ይፈልጋል። እርባታው ላይ ቆሞ ማየትን ይፈልጋል። ጭንቅላትን ማሰራት። በቃ ጡንቻዎቻችሁን ሳታዙ አይምሯችሁ ሙሉ በሙሉ ፎከስድ መሆን ያለበት በዛ እርባታ ላይ ነው። ምንና ጭንቅላት መስራት መቻል አለበት። ስለዚህ ሰራተኛ የሌላችሁ ከናካቴው ሁሉን ነገር እኔ ላድርግ የምትሉ ሰዎች አላችሁ እዛ ውስጥ። እባካችሁን መጥፎ ነው እያልኩ አይደለም፣ በጣም ጥሩ ነው። እኔም የሚሄድበት አካሄድ ያን ያህል ነው። ለሰራተኛ የሚተዉና የማይተዉ ነገሮችን እለያለሁ። ነገር ግን በእናንተ ደረጃ ደግሞ በመጀመሪያዎቹ ጊዜያቶች ላይ አጋዥ ግድ ያስፈልጋችኋል። ቢያንስ የጉልበት ስራውን ሲሰራ እናንተ ደግሞ በጭንቅላቱ ዘርፍ ላይ ድጋፍ ብታደርጉ። ለምን እዛ ጋር ልምድ ያላቸው ናቸው እንጂ እውቀት ያላቸውን ስለማታገኙ ማለት ነው። ስለዚህ እውቀት ከእናንተ ይፈለጋል። እውቀትንም ጉልበትንም ከእናንተ ማድረግ ግን በአንደኛው ትኩረት ልታጡ ትችላላችሁና የሰራተኛ ጉዳይ ላይ ጥንቃቄ ብታደርጉልኝ በጣም የተሻለ ነው። ስራዎቻችን ይህንን ይመስላሉ። እንደምታዩቸው በየቦታው እየሄድን ዶሮቻችን እያስረከብን ነው። ያዘዛችሁም ትኖራላችሁ። ይህን ቪዲዮ እያያችሁ ያላችሁ ዶሮቻችሁ እየደረሱ ናቸው ያሉት። ተዘጋጁ። ልክ ደግሞ አሁን ያልኳቸው ነገሮች ደግሞ ብታስተካክሉልኝ የበለጠ እኔም ደግሞ ተመችቶኝ በደንብ አቅሜን ተጠቅሜ ያለኝውን እውቀት ልምድን ተጠቅሜ አስተካክዬ ለመውጣት ይመቸኛል። አንዳንድ ቦታዎች ደግሞ በጣም ለመስራት እንኳን በጣም አስቸጋሪ የሚባሉ አይነት ቦታዎች ይገጥሙናል። ከቦታው አንጻር ሳይሆን ከአርቢው ዝግጅት ማነስ ማለት ነው። የምናደርግበት ማቴሪያል ካልተዘጋጀ እኛ ዶሮዎችን የራሳችንን ማቴሪያል የምንሰራበትን ይዘን መተን አርቢው ማሟላት ያለበትን አንዳንድ ቦታ እኮ ማሽን ለማንቀሳቀስ እንኳን ኤሌክትሪክ ኃይል የሌለበት ቦታ ላይ ይወስዱናል። እንዴት አድርገን ኬሚካል ራይተን ዶሮዎቹን እናስገባ? በጣም አስቸጋሪ ነው። ስለዚህ ያንን እያወቁ ነገር ግን በምን ኬሚካል ሊረጭ እንደሚችል
እያዩ እየተነገራቸው እንዲያዘጋጁ እየተነገራቸው የማያደርጉ ሰዎች አሉ። እባካችሁን ብያለሁ። ስለዚህ ቀላል ነገር አይደለም። በቃ ማሽን አይደለም፣ ግዑዝ ነገር አይደለም፣ ሸቀጥ አይደለም እየተረከባችሁ ህይወት ያለው ነገር ነው። እባካችሁ ጥንቃቄን ያስፈልጋችኋል። እነዚህ ነገሮች ዛሬ ያነሳሁላችሁ። በቀጣይ እስክንገናኝ ሰላም።